ወደ ኋላ ቆም ብሎ እያየው እንደሆነ ተናግሯል። ሁላችንም የሰማነው ነገር ነው። እሺ ለምን እህቱ ጋር እንዲኖር አልፈለጉም? ከእህቱ ጋር ከወንድሙ ጋር ለምን እንዲቀራረቡ አልፈለግም? አትሊስት ጋሼ ጋር ቡታጀራ እንኳን እንዲሄድ ለምን አልፈለጉም? ምክንያቱም ይሄ ልጅ ገና እንደሚሆን ስለሚያውቁ ነው። ሚኪ ለሱ ጥያቄ አሁን ብትጠይቂያቸው እንደዛ ብሎ ቢጠይቃቸው ምላሻቸውም እንደሚሆን ታውቂያለሽ። ማንም ሰው እንዲደርስብኝ አልፈልግም፣ ከእናንተ ጋር ሰላም ሆን እፈልጋለሁ ብለሃል ነው ብሎ መልስ የሚሰጡት። ግን ከዚህ በፊት እንደምታስተውይ ከሆነ ከሄርሜላ ተለይቶ ሩታ ጋር ሲሄድ ምንድን ነበር ያደረጉት? አንደኛ ከቤተሰቦቻቸው ጋር እንዳይገናኙ አደረጉት። ከዛን ሲቀጥል ለምንድን ነው እስከ ቤተሰቦቹ ከእህትና ከወንድሞቹ ጋር እንዳይገናኙ ብትይ ከዚህ በፊት እንደዚህ ብለህናል፣ ስለዚህ ለዛን የከለከልን ብለው ምላሽ ይሰጡናል። ምክንያቱም እሱ ደግሞ አሁን ላይ ለእነሱ ነው ለምንጠይቀው ለምናሳየው ማስረጃዎች እንዳለ ከቨር እያደረገ ያለው። ስለዚህ አብርሃም ተጠያቂ እኮ ነው። አሁን ማንም ሳይሆን እኛንም እየጠየቀ ያለው አብርሃም ነው አይደል ሚኪ? ግን ይህ ሁሉ ነገር እያየ እኛን ሊወቅስ የቻለው የራሱ ትልቅ ምክንያት አለው። በቃ ወይም አለመፈለግ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። እና ይመስለኛል አብርሃም አሁንም ትክክለኛ ሰው አይደለም ወይ ነገሮችን አምኖ ለመቀበል አልፈለገም እንጂ ያለ ምክንያት እንዴት ነው እያየ ምንም ያላደረገን ሰው ልትወነጅል ወይም ደግሞ እንደዚህ ሄርሜላ ላይ ጭራሽ እኔ አልጠበኩም። ሰላም ጋይ ሰላማችሁ ዛ እንዴት ዋላችሁ? እንዴት አመሻችሁ? ሰላም ሁሉ መልካም ሁሉ አማን ነው፣ እግዚአብሔር ይመስገን። እኔ ያለውኝ በያላችሁበት ዓለም ዳርቻ እግዚአብሔር ሰላም ከእናንተ ጋር ይሁን። ፈጣሪ ባላችሁበት ቦታ ሁሉ ይጠብቃችሁ። እና አቤላ ማርቲ መጡ። ማርቲ ግን ማለት ነው አትመችኝ። እግዚአብሔር ለምን መሰላችሁ? የሆነ ዝም ብላ በቃ ወሬዎቹ እሷ የምታመጣው ወሬዎች አይመቹኝም። አይ ዶንት ኖ ለምን እንደሆነ ባላቂ ማለት ነው። የሆነ በቃ አሁን ባለፈው ምንድነው ያለችው? አብርሽና ሄርሜላ ቤት መቀየር አለባችሁ ብላለች። ዛሬ ላይ ደግሞ ቪዲዮ ላይ እንዳዲስ ማለት ነው እንዳዲስ አብርሃምና ሄርሜላ ጭራሽ አንድ ላይ እንዳልሆኑ አብርሃም ጭራሽ እነሱ እንደማይፈልግ ነው እየተናገረች ያለችው። ግን እንዴት ነው ሰዎች ማስመሰል እንዴት ይችላል? ግን እግዚአብሔር እንዴ የሩታ መንፈስ ሁሉም ሰው ላይ ነው እንደያረፈበት በኢየሱስ ሚኪ ደግሞ ቆራጣ ይችላል መናገር፣ ግን በተግባር አያሳይም እንጂ መነጋገር ላይ አንደኛ ነው። ይችላል መነጋገር፣ የእውነት በጣም የተማረ ሰው ነው፣ ግን በተግባር አያሳይም። ገብቷቸዋል። ለምን በተግባር ቢያሳይ ኑሮ ማንም ሰው ሄርሜላ ደፍሮ አይናገራትም። አዎ የሆነ ሰው በተግባር ማሳየት አለበት። አንድ ሰው መጀመሪያ አጥፍቶ ሁለተኛ ሲደገም ሶስተኛ ሲደገም ዝም ካላችሁ ማለት ነው እናንተን ያጠፋችኋል። መጀመሪያ ካደረገ በኋላ ዝም ካላችሁ ሶስተኛው ሁለተኛው ላይ በጣም ጀግናችሁ የሆነ ሰው ላይ እርምጃ መራመድ አለባችሁ። የዛን ሰዓት ያቆማል ያ ሰው ማለት ነው። እና አቤላ እንግዲህ 15 ቀን ሙሉ ጠፍቶ ጀግናው አቤላ ብዙ ሰው እየረገጡ እየሰደቡ ነበሩ። ነገር ግን ስራው ሰርቷል። ግን ማለት ነው አቤላ የእውነት እናንተ ማርቲን ሲያገኝ ወዝ በወዝ ነው የሚሆነው። ያችኛው ልጅ ጋር ምን ይመስላል አቤላ? አያምርባቸውም ሁለታችሁ ማለት ነው። ግን ከማርቲ ጋር በጣም ነው የሚያምሩት። የእውነቴ ነው የምላችሁ። ግን ማርቲ ወረኛ ነው ማርቲ ወረኛ ናት እንጂ ማርቲ ማለት ነው ሰፈር ላይ የሚወራ ወሬና ቤት ውስጥ የሚወራ ወሬ አይን ደግሞ ውጪ ስትወጪ የምታወሪ ወሬ ለይተሽ ወቂ። ትልቅ ሰው ነሽ አይደለሽም? ያው ኦሬዲ ከ18 አመት በላይ ከሆንሹ በቃ ይበቃሻል። ከዛ በላይ ያው ኦሬዲ ባል እየፈለገሽ ነው፣ ባል አግኝተሽዋል። እንግዲህ አቤላን ጠበቅ አርግተሽ ያዡ። ይሄ ፊቱ ጸጉሩ ደግሞ ወደ ኋላ እንዳይገባ አንቺ እንደዚህ ያቃጠልሹ ማለት ነው። ስለዚህ ባልሽ በደንብ አርግተሽ ተንከባከቢ። ለማንኛው አንድ አይነት ወሬ አውሪ። እሺ አንድ አይነት ወሬ የሆነ የተቀላቀለ ወሬ አታውሪ። እና ለማንኛውም ጋይስ አቤላ የሆነ አዲስ ነገር ይዞ መጥቷል። እንስማ እስቲ የአቤላ ወሬ ማለት ነው። ደስ ይላል። መተጋገዝ ያለብን ጎን ለጎን መቆም ያለብን። ምናልባት አሁን ላይ ሄርሜላ ብዙ ሰው ሊያስፈልጋት ይችላል። እኛ ወንድሞቿ ደግሞ አጠገቧ ካለን በቂ ነው። እና ደግሞ አንድ ልናገራችሁ ለእናንተ ለማርቲም ለሚኪያስም ለአብርሃም በደንብ ያላሰማሁት የአብርሃም ያላሰማሁት ቮይስ አለ፣ በደንብ ያልሰማው ማለት ነው። ስለዚህ በደንብ ያልሰማው ቮይስ አለ። እናንተ ላሰማችሁና ያለውን ነገር ከእናንተ ጋር ተነጋግረን የምንወስን ይሆናል። ምክንያቱም በዙሪያ ያሉ ሰዎች ነን ተጠያቂ ምናምን ብለዋል አብርሃም። ስለዚህ ይህንን እያለ ስለሆነ እኔ ለእናንተ ላሰማችሁና ማድረግ ያለብን ነገር እናደርጋለን። ይሄ አብርሃም ያልሰማው በደንብ ያልሰማው ቮይስ ነው።
አቤላችን ማለት ነው አንተ እኮ ትክክል ነህ፣ ግን አብርሽ ያው ይሄ ነገር እኮ ለሄርሜላ ይቅርታ ጠይቆ ይሄ ነገር ቢያልፉ ጥሩ ነው። የእውነቴ ነው የምላችሁ። ለምን ሄርሜ እዚህ ጋር ዝም ብለው በቃ በማይሆን መንገድ ላይ እየተጎዳች ናት። ስለዚህ እውነታ አላት ደግሞ አብርሽ ደግሞ እውነታው ከደበቀ አሁንም ያው ፈጣሪ እኮ እውነታው ያለው ሰው ጋር ነው ሰው ጎን ነው የሚቆመው ማለት ነው። ስለዚህ ፈጣሪ ደግሞ የሆነ ነገር አድርጎ እንዳያሳያቸው። እቺ ልጅ ምስኪን ናት፣ ሴት ልጅ ናት በዛ ላይ እና አቤላችን ማለት ነው አቤላዬ እንግዲህ ከጎኗ ሁኑ፣ አግዟት። አብርሽ ሚስቴና ወንድሜ ነው ብሎ ካገዘ ፈጣሪ ደግሞ ሰው ለይቶ አይደለም የሚፈርደው። ገብቷችኋል? እናንተ አሁን ማርቲም እንደዛ እያለች ናት፣ ወንድሙ ነው ሚስቱ ናት፣ ለነሱ አግዞ እውነታው መደበቅ ይችላል። እሱ እውነታው እኮ መደበቅ ይችላል፣ ነገር ግን ፈጣሪ እንደዛ ብሎ ለይቶ አይፈርድም። ሶ ይሄ ነገር ደግሞ መገናዘብ አለብሽ ማርቲ። ለጊዜው ለምሳሌ አብርሽ ዝም ሊል ይችላል፣ ግን ፈጣሪ ጊዜው ጠብቆ ለሁላቸውም እያንዳንዳቸው ዋጋ ይሰጣቸዋል። ሶ ምን ልላችሁ ፈልጌ ነው አቤላ እስቲ ምን እንደምል እንስማ። ከዛ በኋላ ደግሞ እንግዲህ እናወራለን። ምንም ማድረግ አልችልም፣ ግን ሰብስክራይብ አድርጉ እሺ። አው ሰብስክራይብ አድርጉ። ምን ነው እንዴ ገንዘብ ጠየኳችሁ እንዴ እናንተ? አው ሰብስክራይብ አድርጉኝ። እንትን ትላለህ። ስማው ሚኪያስ፣ ይሄንን ቮይስ በስተክል አላሰማሁትም። ምንድነው ያለው? ስማው በደንብ። ኧረ ይሄንን ስሚልኝ። እንዴት ነው አንተ እስካሁን ይሄንን ቮይስ ያላሰማቸው? አላሰማሁትም። አብርሃም ይሄንን የበቀደሞቹን አሰምቻቸው እንትን ያላመነ ከዚህ በላይ እኮ ምንም ማስረጃ እኮ የለም። ይኸውልህ ምንም ማስረጃ የለም አይደል? አብርሃም አሁን ላይ እየተቀበለን አይደለም። ኤአይ ምናምን እያሉት ስለሆነ እና ደግሞ አሁን ማድረግ ያለብን እንደሆነ ታውቃለህ። ይሄንን ቮይስ አሁን ለሱ ብናሰማው እህትና እንትን ሩታንና ወንድሙን ለማግለል ነው አሁን እሱ እየጣራ ያለው። ገባህ አይደል? ከወንጀሉ ነፃ ለማድረግ ነው። እኛን ደግሞ በጣም ተወቃሽ እያደረገን ስለሆነ ይሄንን ነገር ለሱ አሁን ብናሳየው ልክ ነህ አንተ። ኤአይ ወይ ደግሞ ሌላ ነገር ነው ብለው ያጣጥሉበታል። ቢያሰማቸው ራሱ ወይም ዴቭ ለምን አንነግራቸውም? ይሄን ቮይስ ደግሞ እነሱ ናቸው መስማት ያሉበት። አቤል ማስተካከል ያለባቸው እነሱ ናቸው። ይኸውልህ ሚኪ፣ አሁን ማድረግ ያለብን ነገር ምን እንደሆነ ታውቃለህ? ይሄንን ቮይስ ያላሰማሁት ለአብርሃም በደንብም አልሰማውም፣ ስማው እያልኩት ማለት ነው። በደንብ ሊሰማው አልቻለም። ስለዚህ አሁን ማድረግ ያለብን ምን እንደሆነ ታውቃለህ? እናንተ ሰምታችሁታል ምን እንደተባለ። ስለዚህ አሁን ማድረግ ያለብን ምንድን ነው? ዴቭ ሄደን ማሳየት፣ ለወንድሙና ለእህቱ ማሳየት። ከዛ እነሱ የሚያደርጉትን ከነሱ ጋር ሆነን የሚያደርጉትን ነገር አንድ ላይ ሆነን እናድርጋለን። ይሄ ብቻ ነው። ሌላ አብርሃም ብናሰማው አሁንም ሩታንና ኤፍሬም ጠርቶ አይደለም ልክ አይደለም ምናምን ማለቱ አይቀርም። እኔ እኮ ኤአይ ነው ምናምን ማለት እጅ በቅጂ ቪዲዮ ሙሉ ነገር እንዳለ በማስረጃ በእጃቸው ነው። ለምን የኛን ነገር መቀበል እንዳልፈለገ በቃ ችግር የለውም። ይኸውልህ አብርሃም እኮ መቀበል ቢፈልግ ቀላል ነገር ነው። ቪዲዮዎቹን ወደኋላ ተመልሶ ማየት ብቻ ነው። ምክንያቱም እያሳለፈ የነበረው ውጣ ገባ እያሉት የነበረው ይህንን አድርግ እያሉት የነበረው መኪና እየነዱለት የነበረው ሩታና ኤፍሬም እንጂ እኛ አይደለንም። ከኛ ጋር ሁን ስንለው ራሱ እኛን ለማየት ሁላ እንዴት እንዳስጣለው ታውቃላችሁ። እንኳን እኛ አይደለንም የገዛ እህት ወንድሞቹ ራሱ እየሰሙት አልነበረም። እንግዲህ በመሀል ዳአይ ገብቶብኝ ነው እናንተ እና ምን ልላችሁ ፈልጌ ነው አቤላ እስቲ እግዚአብሔር ካንተ ጋር ይሁን። ይሄ ነገር በጣም ከባድ ነው። የምሬ ነው የምላችሁ። ለሄርሚ ይሄ ነገር ቀላል አይደለም። የሚያዩ የሚሰሙ ሰዎች በጣም እንደ ቀላል ሊቆጥሩ ይችላሉ። ሄርሚ ባላጠፋች ነገር ላይ በዚህ ልክ ደረጃ ሰው ሁሉ ማውቀስ ጥሩ አይደለም። እቺ ልጅ ምንም አላደረገችም። እሱን ቀላል አላገዘችም። በቃ እሱን ጤናማ ለማድረግ ብዙ ነገር ሆናለች። ኤፍሬምና ሩታ እንደ ቆሻሻ እየቆጠሯት እየሰደቧት እየረገጧት እንኳን ተስፋ አልቆረጠችም። ይኸው ተስፋ ሳትቆርጥ በማንኛውም መንገድ እያገዘች ዛሬ ላይ ደህና ሆኖ ሰው ፊት እንዲቆም አድርጋለች ሄርሚ ማለት ነው ከፈጣሪ በታች። ግን ይሄ ነገር እንደ ቀልድ እየተቆጠረ ነው። ቡዜና ዴብ ለምንድን ነው የተደበቁት? ወንድሙና የወንድሙ ሚስት ስለሆነች እንዴ እንደዛ ብሎ ነው? እንደዛ የሚባል ነገር አለ እንዴ? ታዲያስ እንደዛ ከሆነ ለምንድን ነው ሄርሚን ይዘሽ ጥፊ ያላችሁት? ለምንድን ነው ይዘሽ የሆነ ሀገር ይዘሽ ሂጂ ብላችሁ እየሰጣችሁት? ለምንድን ነው እንደዛ ከሆነ? በውስጥ በወንድሜ እጅና በወንድሙ ያኔ በሚስቱ እጅ ነው ብላችሁ ለምንድን ነው ያልተዋችሁት? አሁን ዛሬ ላይ ምን ተገኘ? ለምን ተደበቃችሁ? ያላ ውጡ፣ ልጅቷ እውነታ አውጡት።
እቺ ልጅ አታሳስንም እንዴ እናንተ? ለእናንተ ወንድም ብላ ብዙ ነገር ሆናለች። እየወደቀች እየተነሳች እየለቀሰች እየንተከራተተች ነው የነበረችው። ስለዚህ ውጡና የሷ እውነት አውጡ። በቃ አለቀ። ሌላ ነገር ምንም አልፈልግም ከናንተ አንፈልግም። የምሬ ነው። የሄርሜላ እውነታ ይውጣ እንዴ እንደዛ ባን ያቺኛው ልጅ አላት፣ እቺ ደግሞ ልጅ የላትም። ለዛ ስለሆነ ትሰደባለች። ማንም ሰው ተነስቶ ይሰርባታል፣ ማንም ሰው ተነስቶ ያቆሽሻታል አይደለ? ሲጀመር ፈጣሪ እኮ እንደዛ ብሎ አይፈርድም። ገብቶሻል? ቡዜ እያወቀሽ ነው ዝም ያልሽው። ደግሞ ዴብም ትላንት ዴብ ባይዘዋይ ማለት ነው። ዴብና ዋይፋይ አንድ ነው። ዋይፋይ ባገኛችሁበት ቦታ ሁሉ እናንተ ኮድ ካስገባችሁ ኮኔክት ያደርጋል አይደለ? እሱም በየቦታው ዝም ብሎ ኮኔክት ያደርጋል። አሁን እኔን ካገኘው እኔ ጋር ከኔ በቃ እንደኔ ይሆናል። አለቀ። አስመሳይ ለዴፍ ይህንን ቮይስ አሰምተን ማድረግ ያለባቸውን ነገር እናድርጋለን። ገብቷል? ሌላ ነገር ምንም የለም። ስለዚህ ይሄ የመጨረሻ እድላችን ነው እና ደግሞ ብዙ ሰው ሄርሜላ ምናምን እያሉ ነው። ሄርሜላ ነፃ እንደሆነች ወደ ኋላ ዞራችሁ ቪዲዮውን ብቻ ማየት በቂ ነው። ይሄ እኮ አይደለም ሄርሜላም ሩታም ወዳጆችም እኮ ያመኑበት ነገር ነው። ሄርሜላ እውነታው ሄርሜላ ጋር እንዳለ ያውቁታል። ግን እዚህ ጋር አብርሃም ላለ ማመንና የሆነ ነገር ጥረቱ እያደረገ ያለው ወደ እነሱ ነው፣ ድሎት እያደረገ ነው። ስለዚህ ደግሞ ይሄ ነገር ደግሞ ለአብርሃምም ብናዳምጠው ቢሰማውም ያው ነው፣ ኤአይ ነው የሆነ ነገር ነው ብሎ ችላ ብሎት የሆነ ነገሩን አልፎ ወቀሰው ድጋሚ ወደኛ ስለሆነ ዴቭና ቡዜ ጋር ሄደን ይህን ነገር መፍትሄ እንዲሰጡት ነው እና ደግሞ እኛ እውነቷ ስላለን በኮንፊደንስ ነው ማንኛውም ሰው ፊት እየቆምን ይህንን ቮይስ የምናሰማው። ገብቶሃል አይደል? ማንኛውም የሚፈርደው ነገር ነው። አው አቤላ ትክክል ናችሁ። ግን ዴቭ የሚባል ሰውዬው ከዚህ ነገር አውጡት። ይሄ ኩንታል ማለት ነው፣ ምንም ፋይዳ የለም። የምድር ነው የምላችሁ። ዴቭ አስመሳይ ነው። ዴቭ ማለት ነው በቃ ዴቭ ወይፋ ብላችሁ ሰይሙት። ከዚህ በኋላ ማለት ነው ወይፋ ብሉት። እሺ ኢንተርኔት ብላችሁ ስም አውጡለት። ኢንተርኔት ነው እሱ። ዴቭ ማለት ኢንተርኔት ነው። እግዚአብሔር ምንም ደነዝ ነው። በቃ ወይፋ እኮ ደነዝ ነው። እኔ በቃ ወይፋ የትም ሀገር ብትሄዱ ማለት ነው የትም ሱፐር ማርኬት ብትገቡ ኮድ ካላችሁ ኮኔክት ያደርጋል። ከእናንተ የሚጠብቀው ኢሜል ብቻ ነው። ልክ እንደዛው አሁን ዴቭ ማንም ሰው ከያዘ ያ ሰው ጋር በቃ ያ ሰው ይመስላል። ለዛ ስለሆነ ቡዜ ብቻ አሳዩዋትና ቡዜም ደግሞ በዚህ ሰሞን ምን እንደሆነ አላቅም። እውነታው ስላወቀች ሄርሜላ ላይ ሁሉም ነገር ጫና ጥላ የት እንደሄደች አላቅም። አብርሃም ደግሞ በዚህ ሰዓት ከራሱ ጋር አይደለም። ይሄን ደግሞ ከራሱ ጋር እንኳን ቢሆን የወንድሙና የሚስቱ ጋራ ሚዲያ ላይ ማውጣት አይፈልግም። እሱ ደግሞ እንደዚህ ዝም ብሎ ካለፈ ነገ ላይ እሱ ላይ ነው ጫና የሚመጣው። እና ሄርሚ ይሄንን ነገር ያው ከራስሽ ጋር ሆነሽ የሆነ ውሳኔ መወሰን አለብሽ። ለምን ይሄ ነገር ከተደጋገመ አብርሃም ያው የሆነ የማይሆን ነገር ላይ ነው የሚወርቀው። ሶ እናንተ ደግሞ ምን ማድረግ አለባችሁ? ሄርሚ ማለት ነው ይሄ ነገር እንደዚህ መቀጠል የለበሽም። ገብቶሻል? ምን ማድረግ አለባት ሄርሚ? ወይ በሃይማኖታቸው መማል አለባችሁ። የእውነቴ ነው የምላችሁ። እሷ በማህተቧ እነሱ ደግሞ ፕሮቴስታንት ናቸው፣ የአብርሃም ቤተሰብ ጠቅላላ ማለት ነው። ለዛ ስለሆነ በእነሱ ሃይማኖት ይማሉ። እንግዲህ ወደ ህግ ከሄዳችሁ ባይዘቆይ ወደ ህግ ቢሄድም ለሄርሚ እውነታ አላት። ሄርሜላ በራሷ መንገድ እንኳን እነሱን ብትከስ እውነታ አላት። እነሱ ያው ይቀጣሉ። ህግ የራሱ ፍርድ ይፈርዳል። ይሄ ነገር ዝም ብሎ ማለፍ የለበትም። አብርሃም ዝም ካለ ሄርሚ አንቺ በቃ ዝም ብለሽ ማለፍ የለብሽም። አዎ ዝም እንዳትበይ፣ የምሬ ነው የምልሽ። እና ምን ልላችሁ ፈልጌ ነው ጋይስ፣ አቤላ እንግዲህ ሌላ አዲስ ቦይስ ነው አዎ ይዤ መጥቻለሁ። እሱ ደግሞ አብርሽን ካሰማው አሁንም ትላንት ወዲያ እኔ ያመጣሁት ቦይስ አይ ነው ብሎ ሸመጠጡ። ስለዚህ አሁን ይሄን ነገር እሱን ማሰማትም አልፈልግም። አሁንም በእኔ ላይ ይቀልድብኛል፣ በእነሱ ሳይድ ነው የያዘው ብሎ እነ ሚክም ደግሞ እየተናገሩ ናቸው። እነ ማርቲ ደግሞ ይሄ ያደረገችው መናጽር ያስቀኛል። እና ምን ልላችሁ ፈልጌ ነው ጋይስ፣ እንግዲህ አይዞሽ ሄርሚዬ፣ እኔ ምንም ልልሽ አልፈልግም። እግዚአብሔርን በጣም ከባድ ነው። እግዚአብሔር እውነታው ያውጣልሽ። አብርሽን ደግሞ እውነታው እንድናገር መድኃኒዓለም ይርዳክ። እውነታው ተናገር፣ አይዞክ። አንተ ይሄንን ሁሉ እርምጃ ሳትራመድ እኮ ቪዲዮ ራሱ ሁሉም ቪዲዮ 2 ቪዲዮ ይመስለኛል ከሄርሚ ቤት የጠፋው። ከዛ ሁሉ ቪዲዮ አለ፣ ዳኒ ቤት አለ፣ እንደሞ ማን ቤት አለ፣ ሩታ ቤት አለ፣ ኤፍሬም ቤት አለ፣ ቡዜ ቤትም አለ፣ አብርሽን የራሱ ቻናል ላይ አለ፣ ሚኪ ቤትም አለ። ሁሉም ቪዲዮ መረጃ ነው።
ግን ይሄንን ነገር አንተ መቀበል ካልፈለክ እንግዲህ ምንም ማድረግ አንችልም። ግን ያም ሆነ አንተ ተቀበልክ አልተቀበልክም ችግር የለብንም። ዋናው ያንተ ጤንነት ነው የሚያሳስበን። ሄርሚ ደግሞ እዚህ ጋር ወደ ህግ ሂጂ። በቃ አቤላ ጋር ሁሉም መረጃ አለ አይደለ? እሱ መረጃ ይዘሽ ሩታና ኤፍሬም መክሰስ ትችላለሽ። እውነታው ይውጣልሽ። ለምንድን ነው ዝም ብለሽ የምታልፊው? እንዳትለቂያቸው እሺ፣ እንዳትለቂያቸው አቢብቲ። አዎ የምሬ ነው የምላችሁ። ሩታና ደግሞ ኤፍሬም እውነታ ካላቸው ተጋፈጡ። ሁሉ ጊዜ መታችሁ በተረትና በማስመሰል አትሸወዱ። ህዝብ ደግሞ የእናንተ መጫወቻ አይደለም። ገብታችኋል? በዚህ ልክ ደረጃ ማስመሰል አይጠብቅባቸው። እንግዲህ እስቲ አቶ አቤላና አቶ ሚኪያስ ወይዘሪት ማርቲ እስቲ ቡዜ ጋር ሄዶ እነ ቡዜ ጋር ምን ይዞ እንደሚመጡ እናያለን። ጋይስ ወዳችኋለሁ። ደህና ደሩ። መልካም አዳር ይሁንላችሁ። ቻው